በምዕራብ ትግራይ በተደረገው ምድርን ያንቀጠቀጠ ውጊያ የኢፌድሪ መከላከያ ሰራዊት የሱዳን ጦርንና የህወሓትን ኃይል በመደምሰስ ወሳኝ ቀጠና መቆጣጠሩ ተገለጸ። ወሳኝ ሰበር መረጃ ከስፍራው ደርሶናል፣ በዝርዝር እናቀርበዋለን። በሰሜን ሸዋ ዞን አሳዛኝ መርዶ ተፈጥሯል። ልዩ ዘገባ አዘጋጅተናል፣ በዝርዝር ወደ እናንተ የምናቀርበው ይሆናል። ፖለቲከኛ አቶ አበበ አካሉና የህግ ባለሙያው አበራ ንጉስ በቁጥጥር ስር እንደዋሉ ተዘግቧል። እስራኤል ባለፉት ቀናት በፈጸመችው ጥቃት 7 ህፃናትን ጨምሮ 13 ሰዎች መገደላቸውን የፍልስጤም ባለስልጣናት ተናግረዋል። በውጭ የመረጃ ሰዓታችን እናቀርበዋለን። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓቶቻችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ አስቀድመን በዝርዝር መረጃዎችን ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ሲሆን ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ በዛሬው ዕለት አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም የተመነዘረ ነው። ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም የዛሬው የምንዛሬ ዋጋ ነው። በአማራ ክልል በተለያዩ አካባቢዎች የህግ ማስከበር አቅምን ለማጠናከር በሚል የጸጥታ ኃይሎችን እያስመረቀ እንደሆነ ተመላከተም። አማራ ክልል በተለያዩ አካባቢዎች የህግ ማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ በማስመረቅ ላይ ሲሆን በኮምቦልቻ ጥምር የጸጥታ ኃይሎችን፣ በደቡብ ጎንደር የደጀን ኃይል የሚሰኙን አስመርቋል። ይህ በእንዲህ እንዳለ ተመራቂዎቹ በተለያዩ ቀጠናዎች የለበሷቸው ወታደራዊ የደንብ ልብሶች የተለያዩ መሆናቸውን ለማወቅ ተችሏል። እንዲሁም ወልዲያ፣ ባህር ዳርና ሌሎች አካባቢዎችን ጨምሮ ደግሞ በደጀንነት መጠበቅ፣ በሰብአዊነት ማገልገል የሚል ስልጠና ተሰጥቷል። በወልቃይትም የተከዜ ዘብ ተጨማሪ ኃይሎችን ማሰልጠኑ ይታወሳል። የኮረም ከተማ ኮሙኒኬሽን ከአላማጣ ከተማ፣ ከራያ አላማጣና ከራያ ዋብላ የተወጣጡ የራያ ዘብ የተሰኙ ኃይሎች አባላትን አስመርቋል። የስነልቦናና የዝግጅት ስልጠናዎችን በመጨረሻው ምዕራፍ ላይ እንደደረሰም ነው የተገለጸው። የክልሉ ኮሙኒኬሽን ይዞት በወጣው መረጃ መሰረት በደቡብ ወሎ ግንቢ ከተማ፣ ኮምቦልቻ፣ ሰሜን ወሎ፣ በደቡብ ጎንደር ደብረ ብርሃን አዳዲስ ስልጠናዎች መከናወናቸው ተመላክቷል። የህዝብን ሰላምና ደህንነት አስተማማኝ ለማድረግ እንዲሁም የህግ ማስከበር አቅምን ለማጠናከር በኮምቦልቻ ከተማ አስተዳደር፣ በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰለጥኑ የቆዩ የጥምር የጸጥታ ኃይሎች ማስመረቁን ነው የአማራ ኮሙኒኬሽን ቢሮ የገለጸው። እንዲሁም ከደቡብ ወሎ ዞን ልዩ ልዩ ወረዳዎች ተመልምለው በግንቢ ከተማ የንድፈ ሐሳብና ወታደራዊ ስልጠናዎች የተሰጣቸው የደጀን ኃይል አባላት መመረቃቸውን አስታውቋል። አምነስቲ ኢንተርናሽናል በትግራይ ክልል ግጭት ማገርሸቱ ነዋሪዎችን እንደ አዲስ ለሰብአዊ መብት ጥሰቶች አጋልጧል ሲል አስጠነቀቀም። የፌዴራሉ መንግስትና የትግራይ ባለስልጣናት እንደ የንጹሃንን ደህንነት ማስጠበቅ ላሉ ዓለም አቀፍ የሰብአዊ መብት መርሆች እንዲገዙም ጠይቋል። ዓለም አቀፉ የሰብአዊ መብት ተሟጋጅ ተቋም ይህንን ያለው በሳምንቱ መጨረሻ የተከሰተውን ግጭት በተመለከተም በትላንትናው ዕለት ባወጣው መግለጫ ነው። ባለፈው ሳምንት ቅዳሜ ሐምሌ 25 የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተሰኘው የሱዳን አዋሳኝ ስፍራዎች ላይ ግጭት ውስጥ ገብቶ እንደነበረ ከተለያዩ ምንጮች የወጡ መረጃዎች አመላክተዋል። እሁድ ዕለትም ቀጥሎ የነበረው ይህ ግጭት በከባድ መሳሪያና ድሮን የታገዘ እንደነበረም የህዝባዊ ወያኔ ሓርነት ትግራይ ህወሓት ምንጭ ለኤኤፍፒ ተናግረዋል። የአይን እማኞችም ቅዳሜ ዕለት ፍንዳታዎችና የከባድ መሳሪያ ተኩስና የአውሮፕላኖች ድምጽ ሲሰሙ እንደነበረም ለዜና ወኪሉ ተናግረዋል። የትግራይ ጊዜያዊ አስተዳደር ስልጣንን የተቆጣጠረው ህወሓት
ሊቀመንበር በደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር ባወጣው መግለጫ የፌዴራሉ መንግስት ግልጽ ጦርነት ከፍቷል ሲል ከሷል። የፌዴራሉ መንግስት እስካሁን ስለ ክስተቱ በይፋ የሰጠው አስተያየት የለም። ከመንግስት ጉዳዮች ኮሚኒኬሽን ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት አስተያየት ለማግኘት የተደረጉ ጥረቶች አልተሳኩም። ለተከታታይ ቀናት በተደረገው በዚህ ምድር አንቀጥቅጥ ጦርነት የኢትዮጵያ መከላከያ ሰራዊት ለዓመታት በሱዳን ኃይሎች ይዞታ የነበረችው ሸረሪና የተሰኘችውን አካባቢ መልሶ መቆጣጠሩን ዓለም አቀፍ የሚዲያ ተቋማት ዘግበዋል። በአካባቢው በነበረው ውጊያ የሱዳን ጦርና የህወሓት ኃይሎች በጥምረት የተሳተፉ ሲሆን የሱዳን ፈጥኖ ደራሽ ኃይል RSF ከኢትዮጵያ መከላከያ ሰራዊት ጋር በጥምረት ውጊያ ከፍቶብናልም ብለዋል። ፖለቲከኛው አቶ አበበ አካሉና የህግ ባለሙያው አበራ ንጉስ በቁጥጥር ስር ዋሉ። በወቅታዊ ጉዳዮች ትንታኔ በመስጠትና በፓርቲና ፖለቲካዊ እንቅስቃሴዎች የሚታወቁት አቶ አበበ አካሉ በቁጥጥር ስር መዋላቸውን ከቤተሰቦቻቸው ለማወቅ ተችሏል። ፖለቲከኞቹ በምን ምክንያት እንደታሰሩ እስካሁን ድረስ ያልታወቀ ሲሆን በአሁኑ ወቅትም ሜክሲኮ በሚገኘው የፌዴራል ፖሊስ ግቢ ውስጥ እንደሚገኙ ለማወቅ ተችሏል። በሌላ በኩል የቀድሞ የሰላም ሚኒስቴር ደኤታም አቶ ታዬ ደንዳ ጠበቃ የሆኑ አቶ አበራ ንጉስ በፌዴራል ፖሊስ ተይዘው መወሰዳቸው ተሰምቷል። አቶ አበራ በትላንትናው ዕለት ከጠዋቱ 1 ሰዓት ከ30 ላይ ከመኖሪያ ቤታቸው የተወሰዱ ሲሆን ፖሊስ 2 የእጅ ስልኮቻቸውን ከመውሰድ ውጪ ፍተሻ እንዳላደረገ ቤተሰቦቻቸው ገልጸዋል። የህግ ባለሙያው አዲስ የፖለቲካ ፓርቲ በማደራጀት ሂደት ላይ ይገኙ እንደነበረ ተጠቅሷል። በሰሜን ሸዋ ዞን ሞጃ ወረዳ በምትገኘው ጻድቃኔ ደብረ ጥምቀት ቅድስት ማርያም ገዳም ውስጥ በተከሰተ የመሬት መንሸራተት አደጋ 14 ሰዎች መሞታቸው ተገለጸ። በተከሰተው አደጋ ምክንያት 5 ሰዎች በከባድና 2 ሰዎች ደግሞ ቀላል የአካል ጉዳት እንደገጠማቸው የሞንጃ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊው ዳኛቸው አዝብጤ ተናግረዋል። ሌሊቱን የክረምት ዝናብ ሲወርድ እንደነበረና ይህም በትላንትናው ዕለት ጠዋት 12 ሰዓት አካባቢ የአሸዋ ናዳ ማስከተሉን የአካባቢው ባለስልጣናት ገልጸዋል። የመሬት መንሸራተቱ በተከሰተበት ጊዜ በቤተ ክርስቲያኗ ዋሻ በር ላይ ጸሎት ሲያደርጉ የነበሩ ምዕመናን ላይ ጉዳት መድረሱን አስረድተዋል። 5 ሰዎች ከባድ ጉዳት ደርሶባቸው ወደ ደብረ አብ ሪፈራል ሆስፒታል እንደተወሰዱና 2 ሰዎች ደግሞ ቀላል ጉዳት ደርሶባቸው በሰላ ድንጋይ ጤና ጣቢያ እየታከሙ እንደሚገኙ አቶ ዳኛቸው ተናግረዋል። ከዚህ በኋላም ሌላ ክስተት ይኖራል ተብሎ እንደማይታሰብና ከዚህ ቀደምም እንደዚህ አይነት አደጋ በስፍራው አጋጥሞ እንደማያውቅ አመላክተዋል። ተጨማሪ አደጋን ለመከላከል አሁን አካባቢውን ከልለናል፣ ስጋት ሊኖር ስለሚችል ግን ምዕመናን በአካባቢው የሉም ብለዋል። በገዳሙ ጸበል ስላለና የፍልሰታ ጾም እየገባ ስለሆነ ምዕመናን በስፍራው እንደሚገኙ አቶ አዱኛው ጠቅሰዋል። በምዕራብ ትግራይ ሸረሪናና አካባቢው ከተከሰተው የትጥቅ ግጭት በኋላ ውጥረት እንዲረግብ ሳልሳዊ ወያኔ ትግራይ ጥሪ አቀረበም። በኢትዮጵያና ሱዳን ድንበር አካባቢ በሚገኘውና በምዕራብ ትግራይ ሸረሪና አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተፈጠረው የትጥቅ ግጭት መከሰቱን የሚያመላክቱ ሪፖርቶች ከፍተኛ ስጋት እንደፈጠሩበት የገለጸው ሳልሳዊ ወያኔ ትግራይ ውጥረቱ እንዲረግብ ጥሪ አቅርበዋል። ፓርቲው ባወጣው መግለጫ የተባባሰው ውጥረት ወደ ሰፊ የትጥቅ ግጭት የማገርሸት አደጋን በመጨመር በሲቪሎችና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል እንደሚችል አስጠንቅቋል። በተጨማሪም ግጭቱ በርካታ ሲቪሎች ከመኖሪያ ቀያቸው ተፈናቅለው ደህንነት ወዳለባቸው ስፍራዎች እንዲሸሹ አስገድዷቸዋልም ብሏል። በግጭቱ ሳቢያ ሰብአዊ ተጽዕኖ አሳሳቢ ነው ያለ ሲሆን በዓለም አቀፍ ሰብአዊ ሕግ መሰረት የሲቪሎች ጥበቃ ቅድሚያ ሊሰጠው እንደሚገባም አሳስቧል። የፓርቲው መግለጫ ሲቀጥልም አሁን የተፈጠረው ውጥረት የሰላም ሂደቱን በመተግበርና በመከታተል ረገድ ያሉ ክፍተቶችን እንደሚያሳይና ሰላሙን ለማስቀጠል ቃል የገቡ ወገኖች እንዲሁም የሰላም ጥረቶችን የሚደግፉ ቀጠናዊና ዓለም አቀፋዊ አጋሮች ግጭቱ እንዳይባባስ የተገቡ ቃሎች እንዲከበሩ አስቸኳይ እርምጃ ይውሰዱ ሲል አሳስበዋል። በተጨማሪም አሁን ሰፊ ግጭትን ለመከላከል እድል እንዳለ በመግለጽ ሁሉም ወገኖች ራሳቸውን ከድርጊታቸው እንዲቆጥቡና አስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል። አክሎም ልዩነቶችን በውይይት እንዲፈቱ የጠየቀ ሲሆን ወታደራዊ ግጭት መባባሱ የሰላማዊ ሰዎችን ስቃይ ብቻ እንደሚያባብስና ዘላቂ ሰላምን የማስፈን ተስፋ እንደሚያመክን በብርቱ አስጠንቅቋል።
አስታውቀዋል። ለቀጠናውና ዓለም አቀፍ ባለድርሻ አካላት ባስተላለፈው ጥሪ ደግሞ ውጥረቱን ለማርገብ ሲቪሎችን ለመጠበቅና ለሰላማዊ መፍትሄ የሚያግዝ ፈጣን ውጤታማ እርምጃ እንዲወስዱ አስጠንቅቋል። እስራኤል ባለፉት ቀናት በፈጸመቻቸው ጥቃቶች 7 ሕፃናትን ጨምሮ 13 ሰዎች መገደላቸውን የፍልስጤም ባለስልጣናት ተናገሩ። የጋዛ ሲቪልና መከላከያ ባለስልጣን እንደገለጸው የእስራኤል ወታደራዊ አውሮፕላን ጥቃቱን የፈጸመው በጋዛ ከተማ ኻን ዩኒስና ዴር አልባላህ ነው። እስራኤል ለሁለተኛ ተከታታይ ምሽት በጋዛ ጥቃት ፈጽማለች። ድብደባውን ያካሄደችውም ሐማስ የጦር መሳሪያዎችን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ እንዲያስረክብ የሚያደርገውን የትጥቅ መፍታት እቅድ ማቀበሉን ካሳወቀ በኋላ ነው። የፍልስጤም የጤና ባለስልጣናት እንደሚናገሩት በጋዛ ከተማ የመኖሪያ ቤት ላይ በተፈጸመ ጥቃት አንድ ሕፃንን ጨምሮ 2 ሰዎች ተገድለዋል። በሰሜናዊ ጋዛ ጀባሊ አቅራቢያ ደግሞ ሌላ አንድ ሰው መገደሉን አስታውቀዋል። በኻን ዩኒስ የተፈጸመው ጥቃት የደረሰው በመኖሪያ ቤት ላይ መሆኑን ገልጾ በዚህ ድብደባም አባትና እናት የ9 ዓመት ልጃቸውም ተገድለዋል። በዴር አልባላህ ደግሞ መኖሪያ ቤት በመመታቱ ምክንያት አንድ ወንድና አንዲት ሴት ሕይወታቸው አልፏል። ጥቅምት ላይ የእስራኤልና የጋዛ የተኩስ አቁም ስምምነት ከተፈጸመ አንስቶ ከ1100 በላይ ፍልስጤማውያን ተገድለዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ጥቃቶቹ ጋዛ ውስጥ የሚገኙ ወታደራዊ ኢላማዎችን ያነጣጠሩ እንደሆነ ተናግረዋል። 2 የሐማስ ታጣቂዎች መገደላቸውንም ጠቅሰዋል። ውድ ቤተሰቦቻችን የዕለቱ መረጃዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ሰላም